እንደዚህ ሆኖ ደግሞ ዘመድ አዝማድ ለቅሶ ነው ሄደችው ማሚ እና ዘመድ አዝማድም ባለበት እሱን ይዞ መሄድ ትንሽ ይከብዳል። ትንሽ እሱን ጥሩ ላይ አይደለም እና ኢንሻአላህ ይሻለዋል። ሲሻለው ደግሞ ይዛ ነው እንሄዳለን ቤተሰቦቹ ጋር። ያው እስከዛ ማሚ ትመጣለች የሚል ሀሳብ አለኝ። ሰበር ትኩስ ዜና የአሚር እናት ጠፋች ብለው መጡ በዛሬው ዕለት። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬም ከነ አሚር ቤተሰብ ብያለሁ ማለት ነው። ማን ነው እኔ እዚህ ኦሊያድ ነው ምናምን የምትሉ ስሙ አይያዘልኝም እና ከሰሞኑ እንግዲህ በጣም ብዙ ኮሜንት ታውቃላችሁ፣ ተደጋጋሚ እናቱ እያላችሁ ነበረ እና እንግዲህ እነሱም ደግሞ የእናንተን ቃል ለማክበር በማሰብ እናቱ ጠፋች በሚል ያው ይመስለኛል እናትየዋ ስራው ላይ መግባት አልፈለገችም። በእናንተ ውሸት ዞር በሉ ሳትላቸው አቀርም እና ለዛ ነው ሰበብ ያበዙት። ምክንያቱም ግዴታ እናታቸው እምቢ ካለች የለችም በሚል ሰበብ ነው እንጂ አሁን የማይመስል ነገር በዚህ ምድር ላይ እየተደረገ ቀልተው ያልተደረገ በሚወራበት ዘመን የልጇ እንደዚህ መሆን አታውቅም ቢል ማን ያምናል እንዴ? እሷ ትከታተል። ግን ስንት ጎረቤት ልጅ አለ ዩቲዩብ ቲክታክ የሚያይ ማለት ነው እና ልጅሽ እንደዚህ ይሆናል ተብላ ሳትነገርና ሳታውቅ እንዴት ልትቀር ትችላለች? የማይታሰብ ነገር እና አንዳንዴም ያው ውሸትም ልክ አለው። ብትዋሹም ትንሽ እንደው አለ አይደለ በመጠኑ ብትዋሹ ጥሩ ነው። ደስ የሚል ውሸትም ሲሆን ደስ ይላል ብዬ ስላሰብኩኝ ነው። ግን ያው ኦዲየንስ ባመጣው ኮሜንትና ሀሳብ ነው እነሱ እንትን ማለት የፈለጉት እና ሩቂያ ቤት ውሰዱት። ኮሜንቶቹ አንዳንድ ኮሜንቶች ያሉ አይዶር አላሳበዳችሁ እንዴ? በጣም እንጂ በጣም አብዶ አሳበዱናል ያገሬ ሰው እና ለማንኛውም ላይክ ሼር ሰብስክራይብ አድርጉ ውዶቼ። ቆይ ቀጣይ ልሂድላችሁ የሆነ ቦታ ልድረስና ላሳያችሁ ገራሚ ነገር ማለት ነው። እዚህ ጋር ታውቃላችሁ፣ ይሄንን አንብቡት። ዛሬ ማታ ትልቅ ድግስ ነው ብሎ አቶ ኤፍሬም እንደዚህ መጥቶላችኋል። ቀለበት ሊያስር ነው ይመስለኛል፣ ግምቴን ነው። በነገራችን ላይ ማለት ነው እንደዚህ አሁን እና ኤፍሬም በጣም አሪፍ ስራዎች ነበሯቸው ከዚህ በፊት። በጣም ጨዋ ቤተሰብ፣ የተከበሩ ስራቸው ደስ የሚል ጥሩ ነገር የሚያሳዩ ነበሩ። ቪዲዮውን አላይ ስትሏቸው ወደ ምን ገቡ? ወደ መጃጃል፣ መተት፣ ኮተት፣ ተጣላን፣ ተፋታን፣ ሌላ ሰው ይዞ መምጣት፣ ቤት ውስጥ ተገኙ፣ ተመኝታ ተያዘ፣ በቃ እንደዚህ አይነት ነገሮችን ቪዲዮ መስራት ጀመሩ። ምክንያቱም ብዙዎቻቸው ኦዲየንሶች የምታዩት ይሄንን ነው። ይኸው እኔ ይቅርታ አድርጉልኝ ዛሬ ገና ገባው። ይኸው ላይክ አደርጋለሁ። ፎቶውን ቪዲዮውን በጣም ያበደ ነው። ያው በእርግጠኝነት ቀለበት ነው ብዬ በማሰብ ነው። አይዶኖ ምን ሊሆን ይችላል የሚለውን ነገር እንግዲህ እናንተ ነው የምታውቁት። ነገር ግን እነሱ ከዚህ በፊት በጣም ብዙዎቻችሁ በቲክቶክም እባክሽ ሳምሪ የሆነ ነገር በየሆነ ነገር ስሪ፣ ኧረ ህያብን አንድ ነገር በያት ሊገላት ነው ምናምን እያላችሁ ብዙ ልጆች ጽፉልኝ ነበረ። እኔ ግን ድራማ እንደሆነ ውሸት እንደሆነ ስለማቅ በእነሱ ቪዲዮ መስራት አልፈለግኩም። ዝም ነበር ያልኳቸው። በጣም ተናድጃለሁ እውነት ለመናገር። ምክንያቱም የእነሱ ፋሚሊ የሚታወቀው በአሪፍ ስራው ነው። እንደዚህ አይነት ድራማ ነገር ላይ ብዙ እንትን አይሉም። ለምለምም አትወድም። ያው ይሄኛውን ደግሞ ተሳትፋበታለች ለምለም። እንግዲህ ውሸት ካልተቀየጠ ሁሉም አይጥምም ብለው ነው እና ምንም አይነት ጸብ የለም በኤፍሬም እና በህያብ መካከል። በዚሁ አጋጣሚ ልንገራችሁ ብዬ ነው። ከዚህ በፊት ያው ቪዲዮ መስራት ስለነበረባቸው ሰሩ። አሁን ደግሞ ትንሽ ዛግ ሲል ይሁን ወደ ራሳችን እንመለስ ብለው ይሁን አላውቅም መጡ። እነናሂም እንደዛው በቃ አንዳንድ ጊዜ ማለት ነው በጣም የተጀጀለ ስራ ስትሰሩ ያስጠላል የምር። አሁን እኔ በእነናሂ በጣም የተናደድኩባቸው እውነት ለመናገር። ምክንያቱም እነዚህ እንኳን እሺ መቼም ወጣቶች ናቸው፣ ያኔ ገና ወደ ጋብቻው ሲገቡ መቼም ንስሐ ይግቡ እንበል። በስጋው ደግሞ ቀርባችሁ ምን እንድንማር ነው የምታሳዩን የሚል እኔ በቃ ወዳችኋለሁ፣ አከብራችኋለሁ። ግን ደግሞ ስራቸው ስላልተመቸኝ 5 ወር 6 ወር ይሆነኛል እነሱ ቤት ራሱ ከቀረበ ማለት ነው እና ብዙ ዩቲዩበሮችን እያየሁ አይደለም። ስለዚህ እናንተ ሀሳብ አስተያየት ማለት እናንተ እንትኖች እያላችሁ መጨቃጨቅ ወይ ደግሞ መጥፎ ኮሜንት መጻፍ ሳይሆን
ቪዲዮውን ባለማየት ብር እንዳይቆጥርና ቪው እንዳይኖረው ካደረጋችሁ ከመጥፎ ስራቸው ይቆጠባሉ። ሰፍ ብላችሁ እየጠበቃችሁ እንደ ተከታታይ ድራማና ፊልም ጊዜና ሰዓት ጠብቃችሁ እያያችኋቸው እንዴት ነው ወደ ጥሩ ስራ ሊመጡ የሚችሉት? እናንተ ጥሩ ስራ ሲሰራ ውብዬ ራሱ በቀደም ብላለች ካስታወሳችሁ፣ እኔ ጥሩ ነገር ስንሰራ ቪዲዮ አታዩም፣ ስንጣላ ታያላችሁ አለች። እውነቷን ነው። ይሄ ህዝብ ጸብ ነው የሚያዩ፣ ጭቅጭቅ ነው የሚያዩ። ዶላሩ ደግሞ በጣም ቫይራል ከሆነ ቪዲዮ አሪፍ ብር ስለሚከፍል በቃ ይሰራሉ። ለምን ይዋሻል እንዴ? ገንዘብ እኮ መጥፎ ነው። ገንዘብ ሰው ሀገር ድረስ ማስተድዱናል። እንኳን ሀገራችን ላይ የባጤ ቋጡን ቀባጥሮ ገንዘብ ማግኘት ቀርቶ ማለት ነው። ገንዘብ ያሳስታልና ለዚህ ሁሉ መጥፎ ስራ ውስጥ እንዲገቡ ተጠያቂው ኦዲየንስ ነው። ይሄ የመረራችሁ የምትጡት ነገር ነው። ምንም የሚካድ ነገር የለውም እና በዚህ አጋጣሚ ልናገር ብዬ ነው እና ደስ ስላለኝም በቃ ማለት ወደ ራሳቸው ተመልሰው በዚህ መልኩ ስላየኋቸው በጣም ደስ ብሎኛል። እንደገናም ደግሞ የምጠብቀውም ነገር ነው። ምናልባት እግዚአብሔር ከፈቀደ ወደ ጥሩ መስመር የሚሄዱበት እንዲሆንላቸው በቃ ከድራማ ውስጥ እንዲወጡ በቃ አንዳንዴ ሀሳብ ሲሰጥ አስተያየት ሲሰጥ የሆነ በጥላቻ የሚመስላችሁ ምናምን ሰዎች አላችሁ። እኔ በጣም ነው ሁሉንም ዩቲዩበሮች በጣም ነው የምወዳቸው። ችግር የለብኝም። እኔ ለምን እጠላቸዋለሁ? ምን አድርጎኛል? ያልተገዳደልኩ ነገር አድርጎ ግን የማይመቸኝ ስራ ሲኖር አላይም። ሀሳብ መስጠትም አልፈልግም። ምክንያቱም አንድ የኔ እይታ ነው ዋጋ እየጨመረ እነሱ የባሰበት መጥፎ ስራ እንዲሰሩ የሚያደርጋቸው ማለት ነው። እና ከጥላቻ አይደለም ሰው ሀሳብ አስተያየት ሲሰጥ ከጥላቻ ከጭቅጭቅ ምናምን ሳይሆን ማድረግ ያለባችሁ ትክክል እንዳልሆነ አስባችሁ እናንተም የዛ ተጋሪ መሆን ነው ያለባችሁ ማለት ነው። አዎ በጣም ደስ ብሎናል። ፈጣሪ አይለየን። በፍቅር አርጁ፣ ተጋብታችሁ ውለዱ። ህያብ ከጸባይ ከመልክ ሁሉን አሟልቶ ሰጥቶ ሽንቁ ሚስት ነው የሰጠ ፈጣሪ። እኔ ልጅ ሆኜ በዚህ በሲጣን የሞቱ ሰዎች ከሞቱ በኋላ ከመቃብር ያወጣቸዋል። ከዛም የሆነ ራሳቸው ብትር ያላቸው በዛ መታ ሲረጓቸው ሰው ይሆናሉ፣ መታ ሲያረጓቸው ደግሞ ጋን ይሆናሉ ሲሉ ሰማ ነበር። እንደሚደቁ ምንድነው መጽፊው ማሬ መጥልን ሰዓታችንን ይከበርልን ለለለለ ምናምን ይላል እዚህ ጋር። ሰው ግን አስመሳይ ነው ሲለያዩ ማሽቃበስ እንደው ጎሽኒና እንደው ተባረኪ እንደው አንድ አንቺ አይነቱን ያብዛ። በእውነት አሁን አንቺ እንደው ቢኖረኝ ይወድሽ ሸልምሽ ነበረ። በቃ ሰው እንደዚህ ነው ሲጣሉ። አሁን ኤፍሬም ምን ስትሉት ነበር? እንደ ስጋ ሲዘለዝሉት በቃ አሁን ደግሞ በቃ አንድ ቅጥ እንራላችሁ። እንደው ምን ጉድ ናችሁ ግን ኦዲየንሶች፣ እንደው በእውነት ምን ጉድ ናችሁ? በቃ ወንድ ሁን። እንደ ብሩክ የተባረከች ፍቅረኛ ናት ያለች ለኤፍሬም ቤተሰብ ሽልማት ያስፈልጋቸዋል። የኔ ቆንጆ ህያብ ኤፍሬም ካሁን በኋላ ህያብን ካስቀየምካት ጸብህ ከኦዲየንስ ጋር ነው። መቼ ተጣሉና ነው ውዴ? መጀመሪያ እነሱ እኮ ከካሜራ ጀርባ ፍቅራቸውን እያጣጣሙ የ30 ደቂቃና 40 ደቂቃ ቪዲዮ ይሰሩላችሁና እንደናንተ ፊልም ያዩታል። አቤት ኦዲየንሶቻችን፣ አቤት ኮሜንቱ እያሉ ይዝናኑባችኋል። እናንተ እዚህ ትባላላችሁ፣ ትናጫላችሁ። እኔ እኮ ታስቁኛላችሁ። አይ ኦዲየንሶች፣ አይ የዋሆች እኮ ናችሁ በጣም ሲበዛ። ቢመለስም አይጠቅማትም ለሄርሚ በግ። እኔ በዛ ረጅም ጊዜ ስለሆነኝ ካየኋቸው አሁንም ብትሉ ራሱ ስላለፈው ታሪካቸው ምንም አይገባኝም። እኔ በቃ የመጀመሪያ ቪዲዮዋቸውን አየሁኝ። ያቺ ከኤርፖርት መታ ተቀብሏት በማግስቱ ተጣልተው ምናምን አይደል? ከዛም በኋላ እንግዲህ ስንት ወራት ይሆናል አይቻቸው እነው ብዬም እንደዛ ያቺ መታ መጃጀል ከጀመሩ ወዲህ በቃ አላያቸው። ምክንያቱም አይጠቅመኝም። ለምን ጊዜን የማይጠቅመኝ ቦታ አባክናለሁ፣ የማልፈልግበት ቦታ ቆያለሁ። እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።